አንዲት ሴት ባሏ ከሞተ በኋላ ለአራት ወር ከ10 ቀን ማድረግ የሌለባትና ከሞላ በኋላ ማድረግ ያለባት ምንድን ነው? መርሐባ። አንድ ሴት ባሏ ከሞተባት በኋላ የምትጠብቃቸው የዒዳ ጊዜያቶች 4 ወር ከ10 ቀን ነው። አምላክ አላህ ስብሐነሁ ወተዓላ ለዚህ ማስረጃ በቁርአን ላይ ሲነግረን በሱረቱል በቀራ ላይ ምን ይላል? ወለዚነ የተወፈውነ ሚንኩም ወየዘሩነ አዝዋጀን የተረበስነ ቢአንፉሲሂነ 4 አሽሁር ወ10 ይላል። እና እነዚያ ከእናንተ ከሴቶቻችሁ ባሎቻቸው የሞተባቸው ሴቶች ሌላ ባል እስኪያገቡ ድረስ በራሳቸው ላይ የዒዳ ጊዜ 4 ወር ከ10 ቀን ይጠብቃሉ አለ። 4 ወር ከ10 ቀን ድረስ ማግባት አይቻልም። ከመቼ ጀምሮ? ባሏ ከሞተበት ቀን ጀምሮ ለ4 ወር ከ10 ቀን ድረስ። ከዚያ በኋላ ማግባት ይቻላል። እሺ፣ የዒዳ ጊዜ የተደነገገው ለምንድን ነው? ማህፀን እንዲጸዳ፣ ማህፀን እስኪጸዳ ድረስ። ምክንያቱም ሌላ ሰው መጥቶ በዚያ በሰውየው ትዳር ላይ በዛው ቢቀጥል አይሆንም። ገብቷችኋል? እርጉዝ ከሆነች አይቻልም፣ ማግባት አይቻልም እስክትወልድ ድረስ። ባሏ ሞቶባት ወይም ተፈታ ከሆነ ያ የዒዳ ጊዜ እስኪያልቅ ድረስ አይቻልም ማግባት ያለው። እሺ፣ 4 ወር ከ10 ቀኑን በምትቆይ ጊዜ አንዲት ሴት በራሷ ላይ 5 ነገራቶችን ልትጠብቅ ይገባል። አህለል ጃ አንደኛው ምንድን ነው? ይቺ ሴት እነዚህን 4 ወር ከ10 ቀኖች ማሳለፍ ያለባት ባሏ አስቀምጦባት በሞተበት ቤት ነው። የራሱ ቤት ሊሆን ይችላል፣ ተከራይቶ ሊሆን ይችላል። በዛ ቤት ተሰልፋለች። ከቤቷ መውጣት ትችላለች ወይ? አስፈላጊና አስገዳጅ ለሆኑ ነገራቶች ትወጣለች። ለምሳሌ ብትታመም ለመታከም፣ ፍርድ ቤት ብትፈለግ የዛኔ ልትመሰከር፣ አስፈላጊና አስገዳጅ የሆኑ ነገራቶች ካሉ ትወጣለች። ዝም ብሎ ለምናምን ነገር ግን መውጣት አይቻልም። ያ ነው። ሁለተኛ፣ በእነዚህ 4 ወር ከ10 ቀን ጊዜያቶች ፈታኝ የሆኑ ልብሶችን መራቅ አለባት። ቀለል ያሉ ልብሶችን መልበስ። የግዴታ ጥቁር መሆን አለበት ወይ? ላ እንዲህ አይነት ከለር መሆን አለበት ተብሎ የተቀመጠ የለም። ነገር ግን ያን ያክል ውድና ፈታኝ የሆኑ ልብሶችን እንዳትለብስ፣ ቀለል ያሉ ልብሶችን ትልበስ። ሶስተኛ፣ በእነዚህ ከ4 ወር ከ10 ቀናቶች ማንኛውም ጌጣጌጦች ከላይ እስከታች መውለቅ አለባቸው። ከጆሮም ላይ፣ ከአፍንጫም ላይ፣ ከጣትም ላይ፣ ከእጅም ላይ፣ ከእግርም ላይ፣ የትኛውም ላይ ለብሳ ከሆነ መውጣት አለባቸው። ወርቅም ሆነ ብርም ሆነ ዳይመንድ፣ ወርቅም ሆነ ብርም ሆነ ዳይመንድም ሆነ ኦፓልም ሆነ ማውለቅ አለባቸው። ኦፓል የሚባል ጌጣጌጥ አለ አይደለ? ያ ነው። ጓደኛ የኦፓል ነጋዴ ነው ኡስማን ሻብሪ። እና ማንኛውም ጌጣጌጥ ከሰውነቷ ላይ መውለቅ አለባቸው። ለምንድን ነው እነዚህ የተከለከሉት? በእነዚህ 4 ወር ከ10 ቀናቶች ምናልባት እሷን ለትዳር አይቶ ሰውየው እንዳይጎመጅና እንዳይጠይቅ። ምክንያቱም በእነዚህ ጊዜያት ማግባት አይቻልምና በ4 ወር ከ10 ቀን